ሻዬ እያወራሁ ነው። ምን እየሆንክ ነው? የዘመኑ ሁኔታ ደስ እያለኝ አይደለም። እኔንም እንዴት ዛሬው አይደለም ትተኛል፣ አቅፈኝም አተኛም ትላለች ትንሿ። ምንም አይደለም ራሴን ትንሽ አሞኝ ነው። ስለዚህ አንቺም እረፍት አድርጊ ይላታል። ትንሿዬም እንግዲህ እያወራሁ ወደ ትታይ ልክ ምንድነው የሚያስጨንቅህስ ነገር ለኔ አልነግረኝም ወይ ትለዋለች። ኢዙዬም እንግዲህ ምንም አይደለም አልኩሽ ዝም ብለሽ ተኚ ይላታል። እንግዲህ ትንሿዬም ኢዙ ስታመም አስጠላው ሆይ ስታመም ጤና ሳጣ ከበድኩ ሆይ አስጠላው ሆይ ስትለው ምንድነው የምታወሪው ይላል። እዛ ላይ ደግሞ አቅፈኸኝም ተኝተህ አታቅም ስትለው ትንሿ የማያይን አዘን በጣም አንጀቴን እየበላው፣ ይቅርታ ደግሞ እንደዚህ እንድታስቢ ስላደረጉሽ ይቅርታ ይላታል። እሺ አልጠላኸኝም ወይ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እሺ አልጠላኸኝም ወይ ትትለው እንዴት አድርጌ ነው አንቺን ምጠላሽ? እንዴት ነው? በምንስ ሂሳብ ነው? አንቺስ በምን አስበሽው ነው አልጠላኸኝም ወይ እምትይው ሲላት እኔ እንጃ ውስጤ ብቻ እየፈራብኝ ነው፣ ውስጤ ጥሩ ስሜት አይሰማኝም ስትለው መቼም በእኔ ሁሌም እምነት ይኑርሽ፣ እኔ መቼም ልጠላሽ አልችልም ከአንቺ ውጭ ወደ ውጭ። እሺ በቃ ስትለው አስከፋውሽ ወይ አስደበርኩሽ ወይ አስጨነቅኩሽ ወይ ሲላት አይ አላስደበርከኝም አላስጨነቀኝም፣ ግን የሌለብህን መደበርና የሌለብህን እንቅልፍ ማጣት የሌለብህን መጠጣት ስታድርግ እያየው በቃ ሸክም ሆንኩብህ ወይ ብዬ ውስጥ የተጨነቀ ጥሩ ስሜት አልተሰማም። አረበ ጭራሽ እንዴት እንደዚህ ያለ ነገር መጣልሽ? እንዴትስ አሰብሽው? ይላታል። ትንሿም እንግዲህ ይህን ነገር የምታስበው በእኔ ቦታ ብትሆን አንተም ታስበዋለህ፣ በእኔ ቦታ ብትሆን አንተም ታስበዋለህ ትለዋለች። ይዞ እሺ ምን ላድርግልሽ? እኔ ተጨንቄ እንድትጨነቂ እንድትረበሽ አደረጉሽ አይደለም? የኔ እናት ምን ላድርግልሽ? እውነት ይኸው የተናገርሽው ነገር ግልጽ ነው። በጣም ረብሽሻለሁ ማለት ነው። ሻም እንግዲህ እኔን አይደለም እየረበሽከኝ ያለው አንተ ራስህ ነህ እየተረበሽክና ጤና እያጣ እንደዚሁም ደግሞ ጥሩ ድርጊት እየፈጠርክ ያልሆነው እኔን አረበሽከኝም በማለት ስትለው ይዙ ትንሽ ጊዜ ብቻ ስጭኝ፣ ሁሉንም ነገር እኔ አስተካክለዋለሁ ይላታል። እሺ ምን ያህል ጊዜ ልስጥህ? ምን ያህል ስንት ቀን ስንት ወር ልስጥ? ታገኛቸውና እስክበቀላቸው ይህንን የፈላውን ደማቸውን እስትጠጣው ድረስ በቃ እስታገኛቸው ሲል ደንግጦ ነው በስተት እንግዲህ ይሄን ሲላት እነማን ነው የምታገኛቸው? እነማንን ነው ስትለው የዚህ ጊዜ ደነገጠ። ተጭንቀቴና ከገባሁበት ስትረስ ውስጥ እስከወጣ በስነ ስርዓቱ እስትረጋጋ ድረስ ነው ይላታል። ትንሿዬም ይዙ ይሄ ብቻ ነው ወይ? ሌላን የማላቀው ምክንያት የለም ወይ? እርግጠኛ ነህ ወይ? ምንም ምክንያት የለህም ትትለው አዎ ምንም ነገር የለኝም። አሁን ይሄን ተይው፣ እርሺው፣ እንርሳው። እስቲ አንዳንድ ነገር የምታስታውሽው ነገር ካለ ንገሪኝ። እስቲ አንዳንድ ነገር የምታስታውሹታለ ይላታል። ትንሿዬም እንግዲህ እኔ ምንም የማስታውሰው ነገር የለም እንጃ ምንም እነግርሃለኝ፣ ምንም የማስታውሰው ነገር የለኝም። ግን ይህንን ቀለበት አርጎልሽ ነው ይዙ አርጎልሽ ነው አለች። ስለዛ ቀን ምንም አታስታውሺ ሲላት በጣም ይቅርታ ይዙ፣ እኔ ምንም የማስታውሰው ነገር አንዳችም ነገር የለም ትለዋለች። ይዙዬም እንግዲህ እዛ ከሆነ በቃ ሁሉንም ነገር እኔ ራሴ ቀስ በቀስ ያንዳንዱን ነገር በዝርዝር አስረዳሻለሁ። እሺ ግን ቀለበት ልታደርግልኝ ስትል መቅድና ጆሲ አፍነው ይዘው ሄደው የለ እንዴ ትለዋለች። ይዙዬ ለመጨረሻ ጊዜ የምታስታውሽው ምንድን ነው ሲላት ለመጨረሻ ጊዜ የማስታውሰውማ ያው እነ ጆሲ የጠለፍ ብቻ ነው። እኔ ከዛ በኋላ አንዳችም ነገር የማስታውሰው ነገር የለኝም። ይዙዬም እንግዲህ የምርሽን ነው ወይ ይላታል። አዎ የምሬን ነው፣ ሌላ አንዳችም ነገር የማስታውሰው ነገር የለም ስትለው
የተጠለፍሽበትን ጊዜና ሰዓት ብቻ ነው ወይ? ሌላ አንዳችም ነገር አታስታውሽ ወይ? አዎ ያንን ብቻ ነው፣ እኔ ሌላ የማስታውሰው ነገር የለኝም ስትለው፣ ከዛ በኋላ እኮ ደስም የሚሉ ደስም የማይሉ ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ይችላል። እንግዲህ ማርገዟንም ያ ብዙ ነገር እንግዲህ ለማርገዝ የገፋፋችው አረግዝለታለሁ፣ ድብርቱን ከድብርሽን አወጣዋለሁ፣ የእናቱን ሞት አስረሳዋለሁ ብላ በደስ በሚል ምሽት አዘጋጅታ ነበረ። ያንን ሁሉ ነገር እረስተዋለች። ይዙም እንግዲህ እኮ ተዛ ወዲህ በጣም ደስ የሚሉ ብዙ ደስ የሚሉና ብዙም የሚያስከፉ ነገሮች ተፈጥረው ነበር ይላታል። እንደዛ ከሆነ እሺ ምንድን ነበር የተፈጠረው? እንደዛ ከሆነ እስቲ ንገረኝ፣ ምን ተፈጠረ? ምን ሆነ? ትለዋለች። በጣም ተተነፈሰ በኋላ ከየትኛው ጀምሬ ላስረዳሽ? እንዴት ሳስሪ አድርጌ ላስረዳሽ? ችግር የለውም አትጨነቅ። አንተ ቀስ በቀስ ስቴፕ ባይ ስቴፕ ከነገርከኝ አስታውሳለሁ። አንተ ብቻ ደረጃ በደረጃ ቀስ ብለህ ንገረኝ ትለዋለች። እሺ ነግርሻለሁ። አሁን ምሳ ሰዓት ደርሷል። ደግሞ ጨጓራዬን ያመኛል። አሁን ምሳ ምን ልስራልህ? ትለዋለች። ሰርታልን ነው አስቀምጣልን ሄደች። አስቀምጣ ሰርታልን አስቀምጣልን ሄደችው። አሁን ዝም ብለሽ ተነሽና ታጥበሽ እንብላ ሲላት ቅይም አለች። እንግዲህ ለምን ተቀየመች ካላችሁ ያቺ እዩ የምትባል ልጅ መእታ እንግዲህ በጣም ብዙ ነገር ሞልታት ነው ሄደችው። ክፉን ነገር ሞልታት ሄዳለች። ዛሬም መጥታለች። እንዬ ሰርታ ሄዳለች ሲላት ሰርታ ብላ ወዳው ነው ቀይር ያለችው። አዎ ሰርታልን አስቀምጣልን ሄደችው። አንቺም ተኝተሽ ስለነበረ እንድትረበሽ ስላልፈለገች ጧት እንድትረበሽ ስላልፈለገች ነው ሲላት፣ እንዴት ነው ተነጋ በኋላ እምረበሸው? ተነጋ በኋላ ብፈልግ ኖሮ ለምን አትቀሰቅሰኝም? እሷ ፍላጎት ሳይኖራት ነው እንጂ ብፈልግ ለምን አቀሰቅሰኝም ነበር። እንግዲህ ለኢዙ ከመስሪያ ቤት ይደውልለታል። ከመስሪያ ቤት ይሄን ያህል ቀን በስራ ወጥተህ ምን እየሰራ ነው? ምንድን ነው ስራው? እኮ የሚፈልገው አለ። ስራ መስራት ፍላጎት ከሌለ መልቀቅ ትችላለህ ይሉታል። ለምንድን ነው የማትረዱኝ? ያለሁበት ሁኔታ ነው እኮ እንደዚህ ያደረገኝ እንጂ እኔ ስራዬን ጠልቸው አይደለም። ስራዬን እኮ ፈልገዋለሁ ይላል። እኛ እስከ ዛሬ ድረስ ተረዳን፣ አንተ ፈጽሞ ልትረዳ አልቻልከም ሲሉት፣ የራሳችሁ ጉዳይ፣ እኔ ብቻ ነኝ ወይዛ ቢሮ ምሰራው፣ ስለዚህ ሌሎቹን አታዝም ወይ ይላል። እንግዲህ ከመስሪያ ቤት ደወውም ቀስታ በቀስታ ቢለውም ያው እንግዲህ እንኳን እናቴ ሞታ እንደው ማልቅስ ይለኛል እንዳለ ያገሬ ሰው ይዙዬ በአሁኑ ሰዓት እንግዲህ ያለበት ነገር በጣም የሚያናድድ እንደዚሁም ደግሞ ብዙ ነገር የሚያሳዝን አዘን ላይ ብዙ ነገሮች ስለተደራረቡበት መቆጣትና መናደድ አዲስ ነገር አይደለም። ምክንያቱም ታቅሙ በላይ ሆኗል። እንደምናውቀው በቅርብ ነው እናቱን ያጣው። አሁን ደግሞ በቅርቡ ደግሞ ደስተኛ እሆናለሁ ሲል ያው እንደምናውቀው ልጁን እንግዲህ እንደዚሁም ደግሞ ሚስቱንም ይኸው አጉል ነገር ላይ ነው ያለችው። ስለዚህ ነገሮቹ ተደራርበውበታል። ተፈለክ መልቀቂያ ጻፍ ያለው ከዚህ በኋላ እንግዲህ አባርርሃለሁ ሲለው አባረኛ የራስ ጉዳይ አባረኝ በማለት እንግዲህ ይናደዳል። ይሄ ሁሉ ነገር ሲካሄድ እንግዲህ ትንሿዬ አጠገቡ ነበረች። በጣም ይቅርታ አስደነገጥኩሽ ወይ ይላታል። ምን ተፈጥሮ ነው? ምን ሆነ ነው? ተሰው ጋስ ለምን ትጋጫለህ? ትለዋለች። ከመስሪያ ቤት ተደውሎ ነው፣ አንቺ አትጨነቂብኝ ይላታል። በነገራችን ላይ እንደዚህ ስለተናደድና እንደዚህ ስለሆነ ትንሿንም እንድታገግም አያደርጋትም። ይብስ ጭንቀት ነው የሚጨምርባት። ምክንያቱም እንኳን ታማሚ ሰውና ጤነኛ ሰው እንኳን ሰው አጠገቡ ሲጨነቅ የራሱ የሆነ ሰው ሲጨነቅ ምን ያህል እንደሚጨነቅ ይታወቃል። ስለዚህ ይዙም ራሱን ባጨናንቅና ራሱን በተናደደ ቁጥር ሌላ ውስጥ ይገባል እንጂ የሚቀንሰው ነገር የለም። ስለዚህ ይዙ መረጋጋትና ተረጋግቶ እነ ጆሲንም ሆነ መበቀል ከፈለገ በተረጋጋ መንፈስ ተረጋግቶ ካልሆነ በዚህ መልኩ መቼም ሊበቀላቸውም እንደዚሁም ደግሞ ትንሿይም በዚህ መልኩ እንድታጋግም አያደርጋትም። ምክንያቱም የባሰ በጭንቀቷ ላይ ጭንቀት እየፈጠረባት ነው። ለትንሿ የሚያስፈልጋት እንግዲህ በአሁኑ ሰዓት ዘና ያለ ቦታና እንደዚሁም ደግሞ
ምንም ነገር የሚያስጨንቁ ነገሮች ማራቅ ነበረበት። ሆኖም ግን እሱ እዛ እየተጨነቀ እሱ እንደዛ እየሆነ እሷ እንዴት ነው ካለችበት ነገር የምትወጣ ነው የሚሉ ስትለው ስራ እንዲገባ ነው ይላል። እና ስራ ግባ፣ እኔ አሁን አልገባም ሲላት ያባርሩሃል። ያባረኛ ምን እሱ ነው የሚያኖረኝ? ያባረኝ ምን ይደነፋብኛል? ሌላ ታንጮክ ብላ አረ ተረጋጋ፣ ምንድነው ይዙ ተረጋጋ ትለዋለች። እሱም እንግዲህ ይቅርታ ትንሽ ስለተናደድኩ ነው ጮኩብሽ፣ ስላናደድ ነው አናዳ ሞኝ እንደ ነጋሪው ይላል ያገሬ ሰው ሲተርት። እንኳን አካፍቶብሽ እንደም ጤዛነሽ ይላል። ትንሿዬ ተዚህ በፊትም እንደምናውቃት ምንም በጣም ጊዜ ትፈጃለች፣ ማገዶ ትፈጅ ነበረ እና ተመቅደስም ጋር በነበራት ጊዜ በጣም ከባድ ነበረች። በጣም ያኔ ዝምታኛና ቶሎ ነገሮች አይዘልቋትም ለማለት ነው። እንግዲህ እንኳን በዚህ ሰዓት ደግሞ አሁን ላይ ይሄ በሽታ ተጨምሮባት ይሄ ነገሮች ተደራርበውባት እንግዲህ አሁን ላይ ወደ እንየን ከሰሳ ገብታለች። ተረጋጋ፣ እኔ እንዲህ ያለ ስሜት ከአንተ እንዲህ ያለ ቁጣ እንዲህ ያለ ንግግርህን ታንተ እኮ አይቼ አላቅም ነበር። አንተ ነገሮችን በትዕግስትና በቀስታ ነበር የምትፈታቸው። አሁን ግን ሙሉ በሙሉ ተቃይረሃል ትለዋለች። ሁሉም ነገር ሁሌም እኮ ማባበልና ሁሌም መታገስ የለም ይላታል። እንግዲህ ይሄን እንዳለች በኋላ ግን እኮ አንተ ውስጤን ልመነው ወይንስ አንተን ትለዋለች። እንግዲህ እኔ ያለኝን ነገር ነግሬሻለሁ፣ አንቺ ደግሞ የምታምኘውን እመኝ ይላታል። ከዚህ በኋላ ምን ትለዋለች? ይሄ ሁሉ ነገር እኮ የሆነው ግን እኑ ተመጣች በኋላ ነው ትለዋለች። ምን አለ? አዎ እኑ ተመጣች፣ እንደውም እኮ ያደጋው መንስኤም እሷ ታኮናቀርም ትለዋለች። ደግሞ ይሄንን ምን ብለሽ አሰብሽው ይላታል። ይሄን እንግዲህ በአሁኑ ሰዓት ደግሞ ሌላ ጣጣ ከዩ ጋር መገናኘቷን እስካላወቁ ገና እዩ ብዙ ነገር ሙሉ በሙሉ እዩ ማለት ነው ሰይጣን ነች። አሁን እንደምናውቃት በቅርቡ የተቀየረች ሰይጣን ናት። ስለዚህ ከይዙ ጋርና ከኑዬ ጋር ሙሉ በሙሉ ልታጣላቸው ትችላለች። እኑና ይዙ ደግሞ ያላወቁት ነገር ይቺ መናጤ ልጅ ታገኛታለች። እሷ ተራሷ የመነጨ ሳይሆን ይቺ የመጣኝ ነው። ዛሬም ተደብቃ መጥታ አግኝታታለች። ስለዚህ አሁን የእሷ አውቃ እሷን ጠርጥራ ሳይሆን ለችኛዋ መታ ሞልታታለች። ስትይ አሰብሽው ይሄን ነገር ይላታል። ምናልባት አንዳንድ ነገሮችን ማስታወስ ጀምሬ ይሆናል ትለዋለች። ጠፋ ደህና ነገር ይሄንን ነው ወይ ማስታወስ የቻልሽ? አዎ ይሄንን ያስታወስኩት፣ ተተሳሳትኩ ንገረኝ እንጂ ለምንድን ነው የምትቆጣኝ? ወይ ንግግርሽ ነዋ ያናደደኝ። ገና ደህና ከመሆንሽ እንዴት ነው እሷ ላይ ንሽን የጣልሽው? እንዴት ነው ይላታል። ይዙ ለሷ እኮ ተወግነህ እኔን እየተናገርከኝ እየተቆጣኝ። እንግዲህ አይደለም ለሷ ለራሴን ብዬ እንደማልናገርሽ አንቺም ራስሽ በደንብ ታውቂዋለሽ። እሱማ ድሮ ነዋ ድሮ ትለዋለች። አሁንስ ምን ተገኘ ሲላት እሷ መልስ ያጣው ይዙ ቁርቅር ሲል ለኔ የሚሆን መልስ አጣ ሆይ ስትለው፣ ቆይ ለምንድን ነው የማትረጅኝ? አታይኝም ወይ እንዴት እንደምሆን ይላታል። በጣም ያሳዝን። ግራ የተጋባው ይዙዬ ትቷት መሄድ ነው የመረጠው። እንግዲህ አስባችሁታል። አንድ እህትም እናትም ሆይና እሷንም እያስታመመቻት ያለች ልጅ እንደዚህ ብላ ያቺ የተመታች እዩዬ አጣላቻቸው ማለት ነው። ገና ከዚህ በኋላ እንግዲህ በጣም ትንሿና እንዬ መካከል እንዳይግባቡና እንዳይስማሙ ለማድረግ ከፍ ዝቅ እያለች ትሰራ የነበረችው አሁን በትንሽም ቢሆን እየተሳካላት ይመስላል። በጣም ነው የሚያሳዝን። እንግዲህ እዩ ይሄ ብቻ አይደለም፣ ትምህርት ቤት ስለሷ ሌላ ነገር ታወራለች። ያቺ መቅደስ ላይ ያቺ የሳተችው ጓደኛሽ ያቺ ምናምን ትትላት መቅዲ እንግዲህ ባመነችበትና በምትወደው ነገር እንደማትደራደር ሁላችንም ጠንቅቀን እናውቃለን። ብድግ ብላ ጎረሯን ነው ያነቀቻት። ተዛ አቤላ ናቸው የገላገሏት እንጂ ባይገለግሏት ዛሬ ትገላግላት ነበር። አሁንም ግን ተላይ ተታች ማለቷን እነ ጆሲን ፈልጎ የማግኘት የመቅደስ ኃላፊነት ሆኖ ወስደዋለች። መቅደስ እንግዲህ አሁን እነ ቡቻን እየተከታተላቻቸው ነው። አግኝታ ትበቀልላታለች ብዬ ተስፋ